ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አርበኛ ዘመነ ካሴ ወቅታዊ መልእክት አስተላልፈዋል። ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል። ድልና ተአምር የሚመነጩት እነዚህ ውብ ተራሮች ስር ነውና ተወረናል። የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነፃ ወጥቶ ህልውናችን ይረጋገጣል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችንን እያሸነፈን ነው። ልቡና መንፈሱን ራሱ ጋር አቅፎ የያዘ የህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው። የሚፈልገው ነገር ሁሉ ካጠገቡ ነው። ከራያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞቶች ዳር እንዲደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዚአብሔር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖችና ለዓላማቸው የመነኑ ብቻ ዋይተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ሁልጊዜም የሚከተሉት የአብዮታችንና የህልውናችን አራት ምሰሶች ላይ ትኩረት አድርገን እንስራ። አንደኛ፣ ጉልበት ክላሽ የማያቋርጥ ኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ። ሁለተኛ፣ እውቀት በየደቂቃው እውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ እውቀት ረሃብ፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት፣ ትሁት ስልጣኔ መገንባት፣ በሰዎች ለሰዎች የሆነ ጨዋና ትሁት ስልጣኔ መገንባት፣ ሀፍረትና ይሉኝታ የሚያውቅ ማህበረሰብ መፍጠር። ሀፍረትና ይሉኝታ የለሽ ሀገር የዞምቢ ምድር ነው የሚሆነው። ሀፍረትና ይሉኝታ የአንድ ማህበረሰብ የክብር ልብሶችና ጌጦች ናቸው። ብቻም ሳይሆን ድፍን ህዝብን ለሙ ከመጥፋት የሚታደጉ ያለ መድኃኒቶች ናቸው። ጠንካራ የኢኮኖሚ ፓወር ሳንገነባ ጠንካራ የፖለቲካ ፓወር ልንገነባ አንችልም። ገንዘባችን ስልት ማድረግ አለብን። ሌላኛው ፈሪሃ እግዚአብሔር የሞራል ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሁሉ ሐሴት መኖር፣ መንፈሳዊ ልዕልና ያስፈልገናል። ክፋት ለማንም በጎነት ለሁሉም። እስከ ምጽአት አማራ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ሁሉናችን በተባበረ ክንዳችን ሲል ይገልጻል። ሌላው አርበኛ አስረስ ማረ ዳምጤ ዘጋርዲያንና ሌሎች ዓለም አቀፍ ሚዲያዎች ስላወጡት የፋኖ ተጋድሎና በአማራ ህዝብ ላይ ስለሚደረገው ዘር ማጥፋት ዘገባ ማብራሪያ ሰጥቷል። አርበኛ አስረስ ማረ ከፍሪ ፕሬስ ሚዲያ ጋር ባደረገው ቆይታ ስለ ፋኖ ትግልና ወቅታዊ አሰላለፎች እንዲሁም ስለ ዓለም አቀፍ ሚዲያዎች ዘገባና ትኩረት ዘርዘር አድርገው ተናግሯል። አርበኛ አስረስ አፋባ ከተመሰረተ ጀምሮ ስላለው ትግልና የአካሄድ ክፍተቶች መስተካከልን አውስቶ ዓለም አቀፍ ትኩረት እንዳገኘም ጨምሮ ገልጿል። በአሁኑ ሰዓት ፋኖ በተለያዩ ዓለም አቀፍ ተቋማት ዘንድ እውቅና ያገኘ ዲፕሎማሲያዊ፣ ወታደራዊ፣ ፖለቲካዊ እድገት አሳይቷል ነው ያለው ሊቁ አርበኛ አስረስ ማረ። አርበኛ አስረስ ማረ ስለ ሰሜኑ ጦርነትና ስለ ፋኖ የጦርነት ተሳትፎ ተጠይቆ በሰጠው ማብራሪያ ፋኖ በጦርነቱ ተሳትፏል። ነገር ግን ያን የነበረው ፋኖ የነባሩ የአማራ ህዝብ አደረጃጀት ሲሆን ራሱን ለመከላከል ህልውናውን ለማስጠበቅ ያደረገው እንጂ አብይ አህመድን ለመታደግ ያደረገው አይደለም ብሏል። እንዲሁም ዘጋርዲያን ጋዜጣ ፋኖ ከአብይ አህመድ ጋር ተሰልፎ በትግራይ ላይ ጄኖሳይድ ፈጽሟል ብሎ የዘገበው የተሳሳተ ነው። አሁን ያሉት የፋኖ አመራሮችና አደረጃጀቶችን ተሳትፈዋል መባሉ ውሸት ነው ሲልም ጨምሮ ገልጿል። አሁን ያለው ፋኖ በተለየ አስተሳሰብና አደረጃጀት ለትግሉ የወጣ ነው ብሏል። በአርበኛ አስረስ ፕሪቶሪያ ስምምነት በሰጠው ምላሽ አማራ ያልተሳተፈበትና ያላመነበት ስምምነት ነበር፣ አልተቀበልነውም ያለ ሲሆን ያን የአማራ ተሳታፊ ቢሆን ኑሮ ሊፈቱ የሚችሉ ችግሮች ይኖሩ ነበርም ብሏል። ሆኖም ግን የፋኖ የትግል መነሻ ፕሪቶሪያ ስምምነት ነው ተብሎ የሚነገረው የተሳሳተ ትርክት ነው። በእርግጥ አብይ አህመድ በአማራ ላይ ጦርነት ለመጀመር ሲፈልግ አማራን አግልሎ ያደረገው ስምምነት ነውም ብሏል። አስረስ ማረ ቀጥሎም አማራ ላይ ስለተፈጸመው ዘር ማጥፋት ወንጀል ተጠያቂነት ሲያብራራ በአማራ ላይ የዘር ማጥፋት የፈጸመ ግለሰብም ይሁን ቡድን በዓለም አቀፍ የዘር ማጥፋት ወንጀል ህግ የሚጠየቅ ይሆናል። በተለይ አማራ ብዙም በማይኖርበት አካባቢ የሚፈጸሙ የዘር ማጥፋቶች ሁሉም በወንጀሉ ልክ እንደሚጠየቅ በዓለም አቀፉ ህግ ተደንግጓልም ብሏል። የፋኖ ሰራዊት 20 ሺህ ብቻ ነው ብሎ ዘጋርዲያን የዘገበው የተሳሳተ ነው ያለ ሲሆን ዘገባው ላይ ፋኖ ብዙ ቀጠናዎችን ሸፍኗል ብሎ ተናግሮ ግን ደግሞ በቁጥር አሳንሶ ማቅረቡ የተምታታ ሪፖርት ነው ብሏል አርበኛው። እንዲሁም ኤርትራ ፋኖችን ታሰለጥናለች ተብሎ በዘጋርዲያን የተዘገበው መሰረተ ቢስ ነው። የፋኖ ተጋድሎ በትልልቅ ከተሞች የተጀመረ ብዙ ዋጋ የተከፈለበት እንጂ በስልጠና የመጣ ወይም የተለየ ቴክኒካል ድጋፍ አልተደረገለትም ነው ያለው። በተጨማሪም ፋኖ ያጾቹን ዘመን ሊመልስ ነው ብሎ
ብሎ መዘገቡ ስህተት ነው ያለ ሲሆን የትግላችን መነሻ ባለፉት 80 ዓመታት የደረሰብንን በደል ለማስቀረትና አህዳዊ የሚለውን ትርክት ለማስቀረት ፍትህ ለማግኘት እንጂ ሌላ ዓላማ የለንም ነው ያለው። እንዲሁ አማራ ጨቋኝ ነው የአፄዎቹ ዘር እየተባለ የሚደርስበትን መከራ ለማስቀረትና ፍትሃዊ ስርዓት ለመፍጠርም ነው የምንታገለውም ብሏል። በተጨማሪም የተፈጠሩ የተሳሳቱ ትርክቶች አፄዎቹን የሚገልጽ ሳይሆን የፈጠራ ወሬዎች ናቸው እንጂ አፄዎቹ በዘመናቸው ውስጥ ሰላማችንን ብቻ ሳይሆን የውጭ ወራሪንም ሲከላከሉ የቆዩ ናቸው። ፋኖ የሚጋድለው ሌሎችን ለመጠቅለልና ሁሉን ለመበየን ሳይሆን ህልውናውን ለማስከበር ነው። ከሌሎች የኢትዮጵያ ህዝቦች ጋር የጋራ ቤት ለመፍጠርም ነው ትግላችንን ብሏል። ሌላው ዘጋርዲያንም ሆነ ሌሎች ዓለም አቀፍ ሚዲያዎችና ተቋማት የተሳሳተ ሪፖርትና ዘገባ በድጋሚ እንዳይወጡ ትልቅ ስራ ይጠበቅብናልም ብሏል። የአማራ ትግልና ህዝቡ እየከፈለው ያለው ዋጋ ጆሮ የተነፈገውና መስራት ያለበት ስራ አልተሰራ ነውም ብሏል። የአማራ ህዝብ ከአዲስ አበባ ጨምሮ እየተፈናቀለ ቤት አልባና ተሳራጅ ሆኗል። በዚህም አብይ አህመድና ቡድኑ ብዙ ማዕቀብ ሊጣልበት የሚገባ ሰው የነበረ ነው። አሁን መንገዶችን በመዝጋት ሕክምናና ንግድ እንቅስቃሴ እንዳይደረግ የደረሰን አዝመራ በማቃጠል ሰፈርን በድሮንና በከባድ መሳሪያ በማውደም ላይ ያለው የመንግስት መር ሽብርተኝነት እንዲቆም ሁሉም አማራ ሊነሳ ይገባል ሲልም ነው ያከለው። አርበኛ አስረስ ፋኖ የምስራቅ አፍሪካ ተገዳዳሪ ኃይል ሆኗል ለሚለው ተደጋጋሚ ንግግሩ ሲያብራራም ይህን ቃል የተናገርኩት የዛሬ ዓመት ሲሆን አሁን ግን ሁሉም የሚናገረውና የተረዳው ሐሳብ ሆኗልም ብሏል። አክሎም የአማራ ትግል ከጓዳ ወደ አደባባይ ወጥቷል ሲልም የቀጠናውን የሚመጥን ተቋም መፍጠርና አደረጃጀት መስራትም ይጠበቅብናልም ነው ያለው። አብይ አህመድ በኤርትራ ላይ ጦርነት ይከፍታል ወይ ተብሎ ለተጠየቀው ጥያቄም አርበኛው ሲመልስ አብይ አህመድ አሁን አቅም ስለሌለው ጦርነት አይከፍትም በትነነዋል ሲልም ገልጿል። እንዲሁም አብይ አህመድ በራሱ አቅዶ የሚሰራው የወደብም ሆነ የቀይ ባህር አጀንዳ የለውም። እያስጮኸው ያለው የላኪዎቹን አጀንዳና ዓላማ ነው። ሆኖም አንድም ጥይት አይተኩስም ሲል ነው አርበኛ አስረስ ማረ ማብራሪያውን ያጠቃለለው። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።